ሰላም ጤና ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል? በየሳምንቱ ወደ እናንተ የሚደርሰው ዲፕሎማሲያችን የተሰኘው መሰናዶ ተጀምሯል። ይህ መሰናዶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚያዘጋጀው ሲሆን ሀገራችን ስለምታከናውነው የውጭ ግንኙነትና ዲፕሎማሲያዊ ግንኙነት የሚያስቃኝ ነው። ማርታ ግርማ አብሬያችሁ ቆያለሁ። በሳምንቱ ከተሰሙና ከታዩ ከሀገራችን የውጭ ግንኙነትና ዲፕሎማሲያችን ጋር የተያያዙ ሁነቶችን ወደ እናንተ የምናደርስበት የዝግጅታችን ክፍል ነው። መረጃ ዲፕሎማሲ ዋና ዋና መረጃዎችን እንመልከት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በደቡብ ሱዳን የምስራቅ አፍሪካ ጉዳዮች ሚኒስትር ፒንግ ዴንግ ኩል ከተመራው ከፍተኛ የልኡካን ቡድን ጋር ተወያዩ። ውይይቱ በአብዬ ክልል ወቅታዊ ሁኔታ ላይ ያተኮረ ሲሆን ለደቡብ ሱዳን ሰላምና መረጋጋት ኢትዮጵያ ያላትን ቁርጠኝነት አጠናክራ እንደምትቀጥልም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አረጋግጠዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከጣና ከፍተኛ ደረጃ የጸጥታ ፎረም ጎን ለጎን ከሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ዴኤታ አሊ መሐመድ ኡመር ጋር ተወያይተዋል። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን በዘላቂነት ለማስቀጠልና በቀጠናው ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማሳደግ ያላቸውን ቁርጠኝነት አረጋግጠዋል። 11ኛው የጣና ከፍተኛ ደረጃ ፎረም በአፍሪካ ሰላም፣ ጸጥታና ዘላቂ ልማት ላይ ትኩረቱን አድርጎ በባህር ዳርና አዲስ አበባ ከተማዎች ተካሂዷል። አፍሪካ በተለዋዋጩ ስርዓት በሚል መሪ ሐሳብ በተካሄደው የጣና ፎረም አፍሪካ የራሷን የወደፊት ሁኔታ ለመቅረጽ በዓላማ በመተማመንና በምናብ መንቀሳቀስ እንዳለባት አጽንኦት ተሰጥቶታል። ኢትዮጵያ በአፍሪካ ቀንድ ሰላምና ደህንነት ላይ ያላትን ቁልፍ ሚና አጠናክራ እንደምትቀጥል የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ገለጹ። ሚኒስትር ዴኤታው ይህንን ያሉት በ11ኛው ጣና ፎረም ከፍተኛ የሰላምና ደህንነት መድረክ ላይ ነው። በዓለም አቀፍ ደረጃ እያጋጠሙ ያሉ አንገብጋቢ ፈተናዎችን ለመቅረፍ ሁሉን አቀፍና ውጤታማ የባለብዙ ወገን ትብብርን ማጠናከር እንደሚያስፈልግ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ገለጹ። ሚኒስትር ዴኤታው ይህን ያሉት የተባበሩት መንግስታት ድርጅት 80ኛ ዓመት ምስረታና ኢትዮጵያ በምስረታው ውስጥ የነበራትን ታሪካዊ ሚና የሚዘክር መርሃ ግብር በአዲስ አበባ በተከናወነበት ወቅት ነው። ባሳለፍነው ሳምንት በኢትዮጵያ ከተከናወኑ ሁነቶች መካከል ትልቅ ትኩረት ያገኘው የጣና ከፍተኛ ደረጃ የጸጥታ ፎረም ነበር። ለ11ኛ ጊዜ የተካሄደው የጣና ፎረም በአፍሪካ ሰላምና ጸጥታ ጉዳዮች ላይ ትኩረት ያደረገ ነበር። ተከታዩ ፕሮግራማችንም ትኩረቱን የሚያደርገው እዚሁ 11ኛው የጣና ፎረም ላይ ነው። ተጋበዙልን። ከግለሰብ የነገ ማደግና መለወጥ ህልም ጀምሮ እስከ ሀገር ድረስ ሰላም ከደፈረሰ የቱንም አይነት ራዕይና ተስፋዎች ማሳካት የማይታሰብ ነው። ለአንድ ሀገር ልማትና እድገት ከምንም በላይ የገዘፈ ዋጋ አለው። ሰላም የሰላም ጉዳይ ሰላምና ልማት እንግዲህ አንደኛው ከአንደኛው ተነጥሎ የማይታይበት ጉዳይ ነው። ምክንያቱም ሰላም በሌለበት ሀገር ላይ ልማት አይታሰብም። የሰላም አለመኖር ለበርካታ የአፍሪካ ሀገራት የእድገት ማነቆ ሆኖ ቆይቷል። ሰላም የአፍሪካውያን ትኩረት ነውና አፍሪካውያን በጋራ የአፍሪካውያንን ችግር ይፈቱ ዘንድ በ2004 ዓ.ም ተመሰረተ ጣና ፎረም። 11ኛው የጣና ፎረም ከጥቅምት 14 እስከ 16 አፍሪካ በተለዋዋጭ ዓለም በሚል መሪ ሐሳብ በውቢቷ ባህር ዳር እንዲሁም በመዲናችን አዲስ አበባ ተካሂዷል። It is my distinguished honor የጣና ፈርጥ የአባይ ምንጭ ውብና ሰላማዊ ወደ ሆነችው የታሪክ ከተማ ባህር ዳር ስለመጣችሁ ደስታና ክብር ይሰማናል። በአማራ ብሔራዊ ክልላዊ መንግስትና ህዝብም ስም እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ዌልካም። ጣና ፎረም በጣም ወሳኝና አስፈላጊ አንድ ሆነን የምንቆምበት መድረክ ነው። አፍሪካ በተለዋዋጭ ዓለም በሚል መሪ ሐሳብ በተካሄደው ፎረም አፍሪካውያን በራሳቸው ለራሳቸው መፍትሄን ማበጀት በይበልጥ ትኩረት ተደርጎበታል። እንደ ስያሜውም ጣና ፎረም መነሻውም እዚሁ
ጣና ሐይቅ ዳርቻ ላይ ነው። ይሄ ፎረም በየአመቱ በአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚመክር ፎረም ነው። እዚህ ፎረም ላይ የተለያዩ ፖሊሲ አውጪዎች፣ የውጭ ጉዳይ ሚኒስትሮች፣ ምሁራን፣ ተመራማሪዎች ከአፍሪካ ብቻ ሳይሆን የአፍሪካ ጉዳይን ርዕሰ ጉዳያቸው አድርገው የሚከታተሉ የፖለቲካ ሰዎችም የሚገኙበት መድረክ ነው። አፍሪካዊ የሆኑ መፍትሄዎችን፣ አፍሪካዊ የሆኑ የሰላም ሀሳቦችን ማፍለቅ እንደ አንድ ጉዳዩ አድርጎ የሚንቀሳቀስ ፎረም ነው። ስለዚህ ከዚህ አኳያ ለአፍሪካ የሚኖረው ፋይዳ እጅግ ጉልህ ነው የሚሆን። በመድረኩ ይህንን ውጥን ከግብ ለማድረስም በስራ አጥነት፣ በአህጉሪቱ ያሉ የቴክኖሎጂ ችግሮችን መቅረፍ፣ ፍትሃዊነትን ማረጋገጥ እንዲሁም ከጥይት ድምጽ ነፃ የሆነች አፍሪካን ለመገንባት አፍሪካውያን በጋራ መቆም እንዳለባቸው ተነስቷል። Let us now focus our attention and efforts. አሁን ያለንን ኃይልና ትኩረት በማሰባሰብ በወረቀት ያሰፈርነውን ወደ ተግባር መለወጥ አለብን። ይህ መልእክት መጀመሪያ የሚመለከተው እኔን ነው። ከዛ የኔን አዲሱ ቡድን፣ አዲሱን ኮሚሽን፣ አባል ሀገራትን እንዲሁም እዚህ ውስጥ ያለውን ሰላም ወዳድ በሙሉ ይመለከታል። All the peace-loving people in this room. An African peace owned, defended. የአፍሪካውያንን ሰላም በአፍሪካውያን ማስጠበቅና ማስቀጠል አለብን። ይህ በምናብ ያለ ብቻ አይደለም። በአፍሪካ ሰላምና ጸጥታ ጉዳዮች ተጨባጭ ነገር ነው። በአፍሪካ ይህንን እውን ሆኖ እንድናይ 3 ስትራቴጂካዊ መመሪያዎችን ተግባራዊ ማድረግ አለብን። አንደኛው በባለቤትነት መስራት ነው። ለሚፈጠሩ ግጭቶች መፍትሄዎችን በአፋጣኝ መስጠት፣ በቴክኖሎጂና መረብ ደህንነት ላይ መስራት፣ ማህበረሰቡ የሰላም መፍትሄ እንዲሆን ማድረግ ነው። ሁለተኛ የችግሮች መሰረት ላይ መስራት አለብን። ለዚህም በወጣቶች ስራ አጥነት ላይ መስራት፣ ብሔራዊ ጥምረትን ማሳደግ ላይ ማተኮር። ሶስተኛው የኢኮኖሚ ለውጥ ነው። ያለ ብልጽግና ጸጥታ የማይታሰብ ነው። ብልጽግና ያለ ጸጥታ ቀጣይነት የለውም። Prosperity without security is unsustainable. አፍሪካ ውስጥ በአራቱም አቅጣጫ ስትሄድ ተመሳሳይ የሆነ ችግር ታገኛለህ። አፍሪካ ውስጥ ተመሳሳይ የሆነ ችግር ታገኛለህ ስል አንደኛ የሰላም ችግር ጉዳይ ነው። ሁለተኛ ደግሞ የወጣቶችና የሴቶች ጉዳይ ነው። ሶስተኛ ደግሞ የስራ አጥነትና በተለይ ወጣቱ ወደ አመራር እንዴት መምጣት እንዳለበት አንዱ የአፍሪካውያን የጋራ ጉዳይ ነው። እነዚህ በጋራ ሁሉንም የአፍሪካ ሀገራት ቻሌንጅ እያደረጉ ያሉ ተግዳሮቶችን እንዴት መፍታት ይቻላል የሚለውን የአፍሪካውያን በጋራ የመከሩበት መድረክ ነው። በዘንድሮ የጣና ፎረም በአስቸጋሪ ሁኔታ ውስጥም ቢሆን ላሉብን ችግሮች በአህጉር ደረጃ እንዲሁም ከባለድርሻ አካላት ጋር በመሆን መፍትሄን በጋራ መፈለግ እንደምንችል ያሳየንበት ነው። የተለያዩ ሀገሮች ምን ማለት ነው በአህጉራችን ውስጥ ላሉ የሰላምና ደህንነት ጉዳዮች፣ ለግጭቶች እነኛ ግጭቶችን ለመፍታት በመናደርጋቸው ሂደቶች በዓለም ላይ የተቀየሩ ያሉት ነገሮች በምን አይነት መንገድ ያግዛሉ ወይ ደግሞ እንቅፋት ይሆናሉ የሚለውን ይመለከታል። በቀጠናው ላለ ችግር ምን አይነት መፍትሄ ነው ይዘው የሚመጡት የሚለውን ጉዳይ ነው ሲወያየ ነበረው። ይሄ ለምንድን ነው የሆነው? በቀጠናው የሚፈጠር ችግር በቀጠናው መፍትሄ እንዲሰጠው፣ አፍሪካዊ ችግር አፍሪካዊ መፍትሄ እንዲሰጠው ስንል ሌላው ከውጭ ያለውን አካል አግለን እንዳልሆነ የነሱም ኦፒኒየን ማተር እንደሚያደርግ እነሱም ስቴክሆልደርስ ከሆኑ ድረስ የነሱን ቪው ከግምት ውስጥ ማስገባት አስፈላጊ እንደሆነ ያሳየ ነው። ከዚህ በፊትም በተደረጉ 10 ስብሰባዎች የአፍሪካ የሰላምና ጸጥታ መዋቅር ምንድነው የሚለው ላይ ክላሪቲ የፈጠረ አገራት አፍሪካዊ መፍትሄን ማቀንቀናቸው ያለውን አስፈላጊነት በደንብ ያሳየና በመሪዎች ደረጃ ሰፊ ውይይት የተደረገበት ሴሽን ነው። ባለፉት 10 ዓመታት አፍሪካ መሪ የሆኑ የጸጥታ ጉዳዮች ላይ ትኩረቱን አድርጎ ሲካሄድ የቆየው ጣና ፎረም በዘንድሮም ገደብ የለሽ በሆነ መልኩ በነጻነት ውይይቶች የተደረጉበት ነበር። ፎረሙ በጸጥታ ጉዳዮች ከመምከሩ ባሻገር አፍሪካውያን በይበልጥ የሁለትዮሽ ግንኙነታቸውን ለማስተሳሰር መንገድ ከፋች መድረክ ነው። ጣና ፎረም ውይይቱ የሚካሄድበት አግባብ በጣም ግልጽ ውይይቶች የሚበረታቱበት ሰዎች ወይንም ተሳታፊዎች ሀሳባቸውን ያለ ምንም ገደብ እንዲያንሸራሽሩ የሚፈቅድ መድረክ ነው። መክፈቻው ላይ የነበሩት ተሳታፊዎች ሲሉ እንደነበረው
እዚህ ባህር ዳር ጣና ሐይቅ ዳር ሆኖ እንዲህ ያሉ ነገሮችን ለመወያየት እጅግ አመቺ የሆነ መድረክ መሆኑን ሲያነሱ ነበር። ፎረሙ የደህንነት ፎረም ነው። በዋነኝነት ዓላማው በደህንነት ጉዳዮች ላይ ግልጽ፣ ሀቀኛ እና በሰዓቱ አስፈላጊ የሆኑ ጉዳዮች መነጋገር የሚያስችል ፕላትፎርም መፍጠር ነው። ይሄንን የምንለው ለምንድነው? እንደዚህ አይነት የንግግር ቦታ የለም ማለት አይደለም። የንግግር ቦታዎች እጅግ በጣም ብዙ አሉ። ግን እኛ ብዙ ጊዜ በሆነ አይነት የአለባበስ፣ የአነጋገር ስርዓት፣ የንግግር ፎርማት፣ የስብሰባ ሂደት የታጠሩ ይሆኑና ነገሮችን በግልጽነት ለማውራት የሚመቹ አይደሉም። ስለዚህ በደህንነት ጉዳይ ላይ ዓለም በር ዘግቶ የሚመክርባቸው የተወሰኑ ፎረሞች አሉ። በአፍሪካ እንደዛ አይነት ፎረም ጣና ፎረም በተጀመረ ሰዓት አልነበረም። ስለዚህ ጣና ፎረም የመጀመሪያው የሴኩሪቲ ፎረም ሆኖ ነገሮች በዚህ መንገድ ግልጽ በሆነ ደግሞ በአሁን ሰዓት አንገብጋቢ በሆኑ ጉዳዮች ላይ በግልጽነት ውይይት የሚደረግበት መድረክ ነው። ስለዚህ ዋና ውጤቱ ምንድነው ማለት ነው? ያንን ማመሻሸት መቻሉ ነው። እንደዚህ አይነት መድረኮች አንደኛ ኢንፎርማል የሆነው ሴቲንግ ብዙ ጊዜ ፎርማል በሆነው በይፋዊ ሴቲንግ ካለው ግንኙነት ይለያል። እንደዚህ አይነት ኢንፎርማል ሴቲንግ ላይ ቀረቤታው የተሻለ ነው፣ ውይይቱም የተሻለ ፍሬ ያለው ይሆናል። ለዚህ ከመሪዎች መካከል ወይ ሚኒስትሮች መካከል የሚደረግ ኢንፎርማል ቻት በጣም አንዳንድ ጉዳዮች ላይ ከመግባባት ለመድረስ በጣም ወሳኝ ሚና ይኖረዋል። ጣና ፎረም ላይ እንግዲህ በተለይ ከዚህ በፊት በርካታ መሪዎች ሲመጡ ነበረ። በርካታ መሪዎች ሲመጡ የጎንዮሽ ስብሰባዎችን ያደርጋሉ። በጎንዮሽ ስብሰባዎች ብዙ ችግሮችን መፍታት እንችላለን። ይሄ ካለው ይፋይ ምንለው ፎርማል ከምንለው ማዕቀፍ በተለየ እንደዚህ አይነት መድረኮች ላይ የሚደረጉ ጓደኝነትን የምትመሰርችባቸው ቀረቤታ የሚፈጥሩና ለብዙ ችግሮች መፍትሄ የሚገኙባቸው ናቸው። ይሄ ውይይት ሲካሄድ አዳራሽ ውስጥ ብቻ አይደለም፣ ከአዳራሽ ውጭም ነው ውይይቱ የሚቀጥለው። ይሄ ግልጽ የሆነው እርስ በርሳችን የምንነጋገረው ከቀድሞ የሀገር መሪዎች፣ አሁንም ካሉ የሀገር መሪዎች ወይም ሚኒስትሮች፣ ከምሁራን ደግሞ ከተለያዩ የማህበረሰብ ዘርፍ ካሉ ወጣቶችም አሉ እዚህ አዳራሽ ውስጥ። ስለዚህ እነኛ ሰዎች በዚህ ስብሰባ አዳራሽ ውስጥ ገብተው ሲነጋገሩ እርስ በርስ እንደ ግለሰብ፣ እንደ ተቋም፣ እንደ ሀገር የሚፈጥሯቸው ግንኙነቶች አሉ። እነኛ ደግሞ ከአዳራሽ ውጭ ያሉ። ስለዚህ አሁን እዚህ ቦታ እንደምታየው በአድዋ መታሰቢያ ሚውዚየም በዚህ በቀኝ በኩል የምንሰበሰብበት አዳራሽ አለ። በግራ በኩል ደግሞ እጅግ በጣም ብዙ ባይላተራል ሩሞች ቡክ አድርገን ይዘናል። እነኛ ክፍሎች ውስጥ እርስ በርስ ለመነጋገር ተቋሞች እና አገሮች እየጠየቁ ይገኛሉ። ስለዚህ እርስ በርስ የሚያወሩበትን የጎንዮሽ ውይይት የሚያደርጉበትን እድል ይፈጥራል። በተለይ ደግሞ በደህንነት ጉዳይ ላይ በአፍሪካ ህብረት የሰላምና ጸጥታ አባል የሆነችው ኢትዮጵያ ጣና ፎረምን ማካሄዷ እንደ ሀገር ከብሔራዊ ጥቅሟ ተነስታ ሀሳቧን ከማቅረብ ባሻገር በቀጠናው የሰላምና ጸጥታ ጉዳይ ውስጥ ለምታደርገው ተሳትፎ ሚናው የጎላ ነው። ኢትዮጵያ በአፍሪካ ህብረት ሰላምና ጸጥታ ጉዳዮች ላይ ቁልፍ ሚና የምትጫወት ሀገር ናት። ይሄ የሚታወቅ እውነታ ነው። በአሁኑ ወቅት ደግሞ በአፍሪካ ህብረት ሰላምና ጸጥታ ምክር ቤት ውስጥ አባል ሆነን የአፍሪካ ሰላምና ጸጥታ ጉዳዮችን ባለቤት ሆነን የምናንቀሳቀስበት አጀንዳውን የምናንቀሳቀስበት ወቅት ነው። ከዚህ አኳያ የጣና ፎረም ዘንድሮ መካሄዱ እዛ በአፍሪካ ህብረት ውስጥ ሆነን ለምንሰራቸው ስራዎች ትልቅ ግብአት ነው የሚሆነን። ጣና ፎረም ላለፉት 3 ዓመታት ሳይካሄድ ቆይቷል። ወይ ደግሞ 2 ዓመት ተኩል ብለው 3 ጊዜ ተዘዋውሯል። ስለዚህ ፎረሙ ጥሩ ባልሆነ ትንሽ ሼኪ በሆነ ሁኔታ ውስጥ ነው የቆየው ማለት ነው። ስለዚህ አሁን ይሄ ፎረም መካሄዱ በራሱ በጣም ትልቅ አቺቭመንት ነው፣ በጣም ትልቅ ድል ነው። በተቀረው ዓለም እይታ ሳይሆን ከውስጥ ወደ ውጭ በሆነ መንገድ አፍሪካ የራሷን ድምጽ የመቅረጽ አቅም እንዲኖራት አድርጋ ይሄንን መነጋገሯ ትልቅ ውጤት ነው። ጣና ፎረምን ያዘጋጀችው ኢትዮጵያ ናት። በዚህም የኢትዮጵያ መንግስት አስተዋጽኦ ትልቅ ነው። ኢትዮጵያ የአፍሪካ ህብረትንም ማዘጋጅ ሀገር ናት። የአፍሪካ ህብረት የመመሪያ መርሆች አንዱ ደግሞ ለአፍሪካውያን የሰላምና ጸጥታ ችግሮች አፍሪካዊ መፍትሄ ነው። ለዚህም ኢትዮጵያ ሚናዋን መወጣቷንም አይቻሉ። Ethiopia's role in all of this is evident for all to see. ባለፉት ዓመታት በሰላም ጉዳዮች እንደ ሀገር ኢትዮጵያ ከውስጥም ከውጭም ጫናዎችን ተቋቁማ የልማት ስራዎችን ማሳካት መቻሏ በአፍሪካ የሰላምና የልማት ጉዳዮች ሚናዋ የጎላ እንዲሆን ያስችላታል።
በኢትዮጵያ ውስጥ በ3 እና በ4 ዓመታት ውስጥ የነበረ የውጭው ተጽዕኖ ቀላል አልነበረም። በተለይ በአባይ ጉዳይ ተከትሎ በሰሜኑ ጦርነት ውስጥ የነበረው ሁኔታ ተከትሎ በኢትዮጵያ ውስጥ የነበረ የውጭ ጫና ምናልባት በኢትዮጵያ ታሪክ ውስጥ ትልቁ በጣም መስቀለኛ መንገድ ነው የሚለውን ነው የምወስደው እና እንዲህ አይነት ሁኔታ ውስጥ ሆና ኢትዮጵያ እንዲህ በጣም አስደማሚ የሆነ የልማት ስራዎችን መስራት ችላለች። ማሳያ ነው። ሌሎች የመጡ አፍሪካውያን ወንድሞች እህቶች ምስክርነት ሰጥተዋል። ኢትዮጵያን እኛ የምንሰማው እኛ የምናያት ኦልሬዲ በጣም በመስቀለኛ መንገድ ውስጥ ሆና በችግር ውስጥ ሆና ነው ችግር ውስጥ እንዳለች ነው እኛ የምንረዳው። ግን እዚህ ውስጥ መጠን ይሄ የአፍሪካ የአዲስ አበባ የኮሪደር ልማት ታላቁ የኢትዮጵያ ህዳሴ ግድብን ኦን ማድረጉ በችግር ውስጥ ሆኖ መስራት እንደሚቻል ማሳያ ነው ብለው ሲናገሩ ሰምቻለሁና ተመልካቾቻችን ዲፕሎማሲያችን ፕሮግራም እንደቀጠለ ነው። አሁንም ቆይታ የምናደርገው አፍሪካ በተለዋዋጩ ዓለም ስርዓት በሚል መሪ ሀሳብ የተካሄደው 11ኛው የጣና ፎረም ላይ ነው። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል ከሆኑት አምባሳደር ዘሪሁን አበበ ጋር ባልደረባችን ዘላለም መሉ ቆይታ አድርጓል። ተከታተሉ። አምባሳደር ዘሪሁን አበበ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል ስለ ሰዓቱና ለጥያቄ መልስ ለመስጠት ስለተገናኘን እጅግ በጣም አመሰግናለሁ። እኔም አመሰግናለሁ ዘላለም። መልካም። በቅርቡ እንግዲህ ኢትዮጵያ 11ኛውን የጣና ፎረምን በባህር ዳርና አዲስ አበባ አከናውነን ነበር። ከዚህ አንጻር ጣና ፎረም ያለው ግብ ወይም ደግሞ የተቋቋመበት ዓላማም ቢነግሩኝ። አመሰግናለሁ ዘላለም። ጥሩ ጥያቄ ነው። የጣና ፎረም ባጭሩ ወይም የጣና መድረክ ብለን ስንጠራው ባጭሩ ነው። የጣና የከፍተኛ ደረጃ መድረክ በአፍሪካ ደህንነት ጉዳዮች እንደማለት ነው። ጣና በእንግሊዘኛው ጣና ሃይ ሌቭል ፎረም ኦን ሴኩሪቲ ኢን አፍሪካ የሚል ስያሜ ነው ያገኘ ሲቋቋም። እንግዲህ የጣና ፎረም ዋና ሀሳቡ የመድረኩ የጣና ፎረም የራሱ ምልክት የሆነችው ክብ ቀለበት ውስጥ ያለች ዛፍ የመሰለ ነገር አለ። ዛፍ ስር ጥላ ስር ቁጭ ብለን ስለ አፍሪካ እንወያይ የሚል ሀሳብ ይዞ የተነሳ ነው እና በዚህ ዛፍ ጥላ ስር ሆነን እንነጋገር የሚል ሀሳብ ውስጥ የምንነጋገረው ጉዳይ ደግሞ ስለ አፍሪካ ነው። ስለ አፍሪካ ሰላም፣ ስለ አፍሪካ ጸጥታ፣ ስለ አፍሪካ ደህንነት፣ ስለ አፍሪካ ልማት ነው የምንነጋገረው ማለት ነው። ስለዚህ ሀሳቡን የወሰደው ከጥንታዊው የአፍሪካ ከትውፊቱ አሁንም በተለያዩ የአህጉሪቱ አካባቢዎች የሚተገበር ዛፍ ጥላ ስር ቁጭ ብሎ መነጋገር የሚል ነው። ዋና መነሻው ይሄን ነው። ዋና አጀንዳውም የአህጉሪቱ ሰላምና ጸጥታ ጉዳይ ነው። መልካም። በፎረሙ ውስጥ የሚሳተፉት እነማን ናቸው? በፎረሙ የሚሳተፉት በጣና መድረክ ከረባታቸውን ካቦርታቸውን ያወለቁ የሀገር መሪዎች፣ ሚኒስትሮች፣ የተለያዩ ባለስልጣናት፣ በጥናትና ምርምር ውስጥ ያሉ ግለሰቦች፣ የትምህርት ተቋማትን ጨምሮ ለምሳሌ የጣና ፎረም አንደኛው መድረክ ቫይስ ቻንስለርስ ፎረም ይባላል። እነሱንም ያካትታል። የዩኒቨርሲቲ ምሁራን፣ መንግስታዊ ያልሆኑ ድርጅቶች፣ የግሉ ዘርፍ፣ ከተለያዩ ወጣቶች፣ ሴቶች፣ ከተለያዩ ማህበረሰብ አካላት የተወጣጡ ነገር ግን በአህጉሪቱ በከፍተኛ ደረጃ ተሰሚነት ያላቸው ተጽዕኖ መፍጠር የሚችሉ እና የአፍሪካን ችግሮች ነቅሰው በማውጣት ልዩ ልዩ ችግሮቿን ነቅሰው በማውጣት መፍትሄም መጠቆም የሚችሉ ሰዎች በግብዣ ብቻ የሚሳተፉበት መድረክ ነው የጣና መድረክ ማለት ነው። መልካም። አምባሳደር፣ በዓለም ላይ ከሚከናወኑ ፎረሞች በደህንነትና በፖለቲካ ከሚዘጋጁ እንደዚህ አይነት ፎረሞች የሚለየው ጣና ፎረም ምንድን ነው? የሚያመሳስለውስ ምንድን ነው? በጣም ጥሩ ጥያቄ ነው። በዓለም ላይ ትልቅ የሚባለው የደህንነት ፎረም ወይም የደህንነት ጉዳዮች ላይ ትኩረት አድርጎ የሚዘጋጀው የሚዩኒክ ሴኩሪቲ ኮንፈረንስ የሚባለው በሚዩኒክ ጀርመን የሚካሄደው የደህንነት ፎረም ነው። ይሄም ልዩ ልዩ አደረጃጀቶች አሉት። እዚህ አደረጃጀት ውስጥ ለመሳተፍ ከፍ ያለ ገንዘብ መክፈል ይጠይቃል። የዓለም መሪዎች የሌላ ሀያላኑ መሪዎች ጨምሮ
ሚኒስትሮቻቸው፣ የጦር መሪዎቻቸው፣ የደህንነት ሹሞቻቸው የሚገኙበትና በዓለም ደረጃ ያለውን የሴኩሪቲ ወይም ደግሞ የደህንነት አጠቃላይ ሂደት እንቅስቃሴ የሚቃኙበት ነው። የዶሃ ሚልም አለ ካታሮቹ የጀመሩት ቱርክዬ ወይም ቱርክ የጀመረችው የአናቶሊያ የሚባልም አለ። የጣና ፎረምን የጣና መድረክ ልዩ የሚያደርገው አፍሪካ ውስጥ የተጀመረ የመጀመሪያው አፍሪካ ላይ ብቻ ትኩረት አድርጎ የተዘጋጀ የተፈጠረ የአፍሪካ ደህንነት፣ ሰላም፣ ጸጥታ፣ ልማት ላይ የሚነጋገር መድረክ መሆኑ የጣና ፎረም ልዩ የሚያደርገው በተለይ በዋናነት በዓለም ላይ የሚከሰቱ ብዙ ነገሮች ሊኖሩ ይችላሉ። ትኩረቱ ግን አፍሪካ ናት። ይሄ ለአፍሪካ ምን ማለት ነው ብሎ የሚጠይቅ ነው። አንድ ሁለተኛ በአፍሪካ ውስጥ የሚከሰቱ ብዙ አይነት ችግሮች አሉ። እነዚህ ችግሮች ምንድናቸው? እነዚህንስ እንዴት እንፍታቸው ብሎ ወደ ውስጥ ከአፍሪካ አንፃር የሚሰራ መሆኑ ነው። ይሄ በአፍሪካ ቀንድ ብቻ የሚወሰን አይደለም፣ በመላው አፍሪካ ላይ የሚያተኩር ነው። ሶስተኛ የአፍሪካ ህብረትን ስናስብ ለምሳሌ አፍሪካ ህብረት እንዴት እናጠናክረው፣ ምን ይስራ፣ ምን ይፍጠር፣ ምን ያድርግ የሚለውንም የምንነጋገርበት አፍሪካን የእውነት ለአፍሪካውያን እንድትሆን ከማድረግ አንፃር ያሉባትን ችግሮች እየነቀሱ እያወጡ ቀጣይ አቅጣጫዎችን ኢመደበኛ በሆነ አደረጃጀት ኢመደበኛ በሆነ መድረክ መደበኛ የሆነው መድረክማ በየአመቱ ሰሚት ይካሄዳል፣ ጉባኤ የመሪዎች ጉባኤ ይካሄዳል፣ የሚኒስትሮች ጉባኤ ይካሄዳል፣ በየቀጠናውም ይካሄዳል። ይሄ ግን ቅድም እንዳልኩት መሪዎቹ፣ ሚኒስትሮቹ፣ አካዳሚ ልሂቃኖቹ ቁጭ ብለው ካቦርታቸውን ከረባታቸውን ስልጣናቸውን ይሄ አብሮ ከነሱ ጋር የሚመጡ ነገሮችን በመደበኛ መልኩ የሚመጡ ነገሮችን ትተው ኢመደበኛ በሆነ መልኩ ልክ ዛፍ ስር ቁጭ ብሎ እንደሚነጋገሩት የመነጋገር በመሆኑ ልዩ ያደርገዋል የጣና መድረክ። መልካም አምባሳደር፣ እንግዲህ በባህር ዳርና አዲስ አበባ ሲካሄድ የነበረው የጣና ፎረም አጀንዳዎቹ ምን ነበሩ? በጣም ጥሩ። የ11ኛው የጣና መድረክ ዋና ርዕስ አፍሪካ ተለዋዋጭ በሆነው የዓለም ስርዓት የሚል ነው። አፍሪካ እንደ ኢቮልቪንግ ግሎባል ኦርደር የሚል ነው። መነሻ ያደረገው ተለዋዋጭ የሆነ የዓለም ስርዓት አለ ነው። አንደኛ በጂኦፖለቲካና ጂኦስትራቴጂካዊ ጉዳዮች ስናስብ ዓለም ውጥንቅጥ ውስጥ እየገባ የሚመስል እጅግ በጣም አተካሮ የሚታይበት ፉክክር ለመውጣትና ላለመውረድ ከፍ ለማለትና ዝቅ ላለማለት በሚደረጉ ግብግቦች እየተፈተነ ያለ ፖለቲካውም ኢኮኖሚውም እየተፈተነ ያለ የዓለም አቀፍ የገንዘብ ተቋማት የዓለም አቀፍ የጸጥታ መዋቅሩ ወይም ስርዓቱ ይቀየር ይስተካከል የሚሉ ድምጾች የበረከቱበት ግጭቶች የበዙበት ከዚህ ከፍ ሲል ደግሞ የአየር ንብረት ለውጥ በርካታ ነገሮችን ይዞ የመጣበት አንዳንዶች የአየር ንብረት ለውጥ የለም የሚሉበት አንዳንዶች ያለ አደጋ ነው የሚሉበት ከዚህ ባሻገር ደግሞ እጅግ በጣም በአግባቡ ጥቅም ላይ ከዋለ የሰው ልጆች ህይወት የሚያቃና በአግባቡ ካልተገራ ደግሞ የሰው ልጅ ህይወት ዓለምንም አደጋ ላይ ሊጥል የሚችል የቴክኖሎጂካል አድቫንስመንት ወይም ደግሞ ከፍ ያለ የቴክኖሎጂ ሽግግር የሚስተዋልበት ዓለም ላይ ነው ያለ ነው። በተለይ ከሰው ሰራሽ አስተውሎት ጋር ተገናኝቶ ወይም የአርቲፊሻል ኢንተለጀንስ ከምንለው ጋር ተገናኝቶ ይሄ ከመረጃ ሉዓላዊነት ጋር ተገናኝቶ ዴታ ሶቨርኒቲ ከምንለውም ጋር ተገናኝቶ ብዙ ጥያቄዎች የሚነሱበት ነው። ስለዚህ በዚህ ለውጥ ውስጥ በዚህ ተለዋዋጭ የዓለም ስርዓት ውስጥ አፍሪካ ምን አይነት ቦታ አላት? አፍሪካ ይህንን ሁኔታ እንዴት ታየዋለች? ለአፍሪካ ምን ማለት ነው? አፍሪካስ ምን አይነት ሚና ይኖራታል የሚለው የዳሰሰ ነው። በዋናነት ጽንሰ ሐሳቡ ይሄን ነው። ከዚሁ ጋር አብሮ ፓክስ አፍሪካና በ1967 ኬንያዊ ምሁር አሊ ሙዙሪ እሳቸው ፓክስ አፍሪካና ብለው ከግጭት አፈታት ጋር ተገናኝቶ አፍሪካ የራሷን ጉዳዮች በተመለከተ ባለቤት እንድትሆን
የራሷን ስርዓት እንድትገነባ እንዲኖራት የራሷ ጣፈንታ ባለቤት እንድትሆን የሚያሳስብ ፍልስፍና አለ። እሱን ሪዲፋይን የማድረግ ወይም ደግሞ እንደገና መልሶ የማየት የመከለስም ካለው የተለዋጭ ስርዓት አንፃር የያዘ ነው። አጠቃላይ የውይይቱ መንፈስ ይሄን ነው። ነገር ግን ከቀደሙት የጣና መድረኮች ለየት የሚለው 11ኛው የጣና መድረክ በሁለት መልኩ የተዘጋጀ ነው። አንደኛው ባህር ዳር በነበረው የመክፈቻ እና ተካታታይ ውይይቶች አንድ አዲስ ሐሳብ የጣና መድረክ ይዞ መጥቷል። እሱም የልዩ መልእክተኞች ምክክር የሚል ነው ወይም ደግሞ የስፔሻል ኢንቮይስ ዲያሎግ አፍሪካ ለዩክሬን ወይም ለኢራቅ ወይ ለፍልስጤም ለመካከለኛው ምስራቅ ለላቲን አሜሪካ ለአውሮፓ ለእስያ ለደቡብ ቻይና ባህር ብላ ልዩ ልኡኮች አልሰየመችም እስከማቀው ድረስ ሌሎች ዓለማት ሌሎች ሀገራት ግን አፍሪካን በተመለከተ በተለይ ደግሞ የአፍሪካ ቀንን በተመለከተ ልዩ ልኡኮች ሰይመዋል። በሀገር ደረጃ ስናስበው በዓለም አቀፍ ተቋማት ደረጃ እርግጥ ነው የተባበሩት መንግስታት ልዩ ልኡካን አሉት። እኛ ስፔሻል ዲያሎግ የስፔሻል ኢንቮይስ ዲያሎግ ያልነው የተባበሩት መንግስታት የአውሮፓ ህብረት እና የተለያዩ ሀገራት የአውሮፓ ሀገራት በዋናነት ልዩ መልእክተኞች ልዩ ልኡካን በተለየ መልኩ በዝግ መድረክ ቀጠናውን በተመለከተ በተለይ የአፍሪካ ቀንን በተመለከተ ካለው ጂኦፖለቲካዊ ፋይዳ አንፃር ካለው ጂኦስትራቴጂካዊ ፋይዳ አንፃር ለዓለም ሰላም ለዓለም ደህንነት ለአህጉሩ ደህንነት ለቀጠናው መረጋጋት ካለው ፋይዳ አንፃር የአፍሪካ ቀንን በተመለከተ እንዲነጋገሩ የተደረገበት መድረክ ነው። ይሄ ለመጀመሪያ ጊዜ የተሞከረና ውጤታማ የሆነ ነው። ልዩ ልኡካን ካሁን በፊት በዚህ ደረጃ የአፍሪካ ቀንን ጉዳይ ለመነጋገር ተገናኝተው አያውቁ። ተገናኝተው የሚያውቁት የሱዳንን ጉዳይ ብቻ ለመነጋገር የዛሬ ዓመት ጅቡቲ ላይ ተገናኝተዋል የተወሰኑት። በዚህ ደረጃ በዚህ ይዘትና ደረጃ ግን ተገናኝተው አያውቁ። ይሄ አንደኛው ትልቁ ፋይዳው ነው። ሁለተኛው የውሳኔ ሰጪዎች መድረክ በሚል ደግሞ የውጭ ጉዳይ ሚኒስትር ዴታዎች እና የቀጠናው አደረጃጀት በዚህ ሁኔታ የኢጋድ የሥራ ኃላፊዎች የተሳተፉበት እንዲሁ ደግሞ አንድ ሌላ መድረክ የተዘጋጀ ነበር። ይሄ ለመጀመሪያ ጊዜ የተደረገ ነው። ይሄ ባህር ዳር የተደረገው ነው። ይሄ በቋሚነት እንዲካሄድ በጣም ከፍተኛ የሆነ ፍላጎት ታይቷል። የሚቀጥል ይሆናል። ሁለተኛው ቅድም አፍሪካ በተለዋዋጭ ስርዓት ውስጥ የዓለም ስርዓት ውስጥ ያላት ሚና እንዴት ታያዋለች? ምን ማለት ነው? አፍሪካ ምን አይነት ሚና ትጫወት የሚለው ሁሉንም ጉዳዮች የአየር ንብረት ለውጥ፣ የህዝብ ቁጥር እድገት፣ የሰው ሰራሽ አስተውሎት፣ የቅድም ፓክስ አፍሪካና ያልነው ጉዳይ አፍሪካ ራሷን ከመምራት የራሷን ችግር ከመፍታት አንፃር ምንድነው ማድረግ ያለባት የሚለውን ያየንበት አሁን ያለው የዓለም ተለዋዋጭ ስርዓት ደግሞ ለአፍሪካ ምን ማለት ነው የሚለው የታየበት ደግሞ በአዲስ አበባ የተካሄደው የሁለት ቀን ጉባኤ የተደረገበት ነው። መልካም አምባሳደር ዘሪሁን፣ የኢትዮጵያ በአፍሪካ የሰላም የጸጥታ የደህንነት ጉዳዮች ላይ ያለን ተጽዕኖ ለማሳደግ የጣና ፎረም ያለው ሚና ምንድን ነው? ጣና መድረክ ቅድም እንዳልኩት በፋውንዴሽን የሚመራ ነው። ነገር ግን ኢትዮጵያ ላይ በመካሄዱ ብቻ ቢያንስ ተጽዕኖ መፍጠሪያ ነው። የአፍሪካን ጉዳዮች በተመለከተ የምንነጋገርበት የምንወያይበት መድረክ ነው። ስሙ ራሱ ጣና ነው። ትልቅ ነው፣ ሰፊ ነው። ኢትዮጵያ እንዳዘጋጅ ሀገር ቅድም እንዳልኩት የራሱ የሆነ ምልከታ አዘጋጅ ሀገር ብቻ ሳይሆን የዚህ መድረክ ዋና መስራች እንደመሆኑ ማለት ነው። የዛሬ 13 ዓመት 14 ዓመት አካባቢ 14 ዓመት ሐሳቡ ሲነሳ መነሻው አዲስ አበባ ሲነሳ ዋናው ነገር የኢትዮጵያ ዋና ግብ አፍሪካን ማስተሳሰር ነው። አፍሪካን ወደ አንድ ማምጣት ነው። የአፍሪካን ቀጠናዊ ትስስር ማሳለጥ ነው። የአፍሪካ ድምጽ በዓለም አቀፍ ደረጃ እንዲሰማ ማድረግ ነው።
እንዲሰማ ለማድረግ ደግሞ አፍሪካውያን እርስ በርስ የሚነጋገሩበት መድረክ ያስፈልጋቸዋል። ያንን መድረክ አመቻችቶ ንቁ ተሳትፎ ማድረግ በራሱ የአፍሪካን ፖለቲካዊ፣ ኢኮኖሚያዊ፣ የውጭ ግንኙነት ሀቲት ዲስኮርስ መገንባት አጀንዳ የመፍጠር የመቅረጽ የማስተላለፍና የማሰራጫ መድረክ ነው ማለት ነው። ትልቁ ፋይዳው ይሄን። ሁለተኛ ግን አንድ ያስተዋልኩት ነገር እኔ በዚህ በ11ኛው ጣና መድረክ ሁሉም በሚባል ደረጃ ኢትዮጵያ ውስጥ ያለውን ለውጥ በከፍተኛ ደረጃ ነበር ያነሱት። ትልቁ ነገር ከአፍሪካ ልማት ጋር በተገናኘ አፍሪካ ይሄን ነገር መስራት ትችላለች ከሚብለው እይታና አስተሳሰብ ጋር በተገናኘ ትልቁ ጉዳይ የነበረው የታላቁ ኢትዮጵያ ህዳሴ ግድብ ነው። አዲስ አበባም ባህር ዳርም በነበሩት ውይይቶች እንዴት ኢትዮጵያ ይሄን ያክል ግድብ ለመስራት ቻለች? ይሄንን ሀገር በቀል የሆነ የፋይናንስ አካሄድ ግድቡን ፋይናንስ የማድረግ ሂደት የተቀረው አፍሪካ እንዲማርበት ለማድረግ ምን ማድረግ አለብን? ኢትዮጵያ ምንድነው ማስተማር ያለባት? ኢትዮጵያ ምንድነው መንገር ያለባት? ይሄንን ተሞክሯቸውን እባካቸው ለሌላውም አጋሩ የሚል የቤት ስራ የተሰጠ ይሄ በራሱ ተጽዕኖ መፍጠሪያ ነው። በተግባር ቃላዊ በሆነ አፋዊ በሆነ በተለመደ ንግግር ሳይሆን በተግባር ነው። ላለፉት 13 አመታት 14 አመታት ተመላልሰናል። አዲስ አበባ እንደዚህ ሆነ አይተናታናቅም። ይሄ እንዴት ነው የሰራችሁት? ይሄን ባካችሁ ንገሩን የሚሉ ጥያቄዎች ነበሩ። መድረኩ በራሱ ስለ ሀገር ስለ ገጽታ ግንባታ ብዙ ነገር የምታሳይበት መድረክ መሆኑ አጀንዳ ከመፍጠር ከማሰራጨት ከመቅረጹ ባሻገር ለእንዲህ አይነት ነገሮችም እድል የሰጠ ነው። መልካም አምባሳደር፣ እንግዲህ 11ኛው የጣና ፎረም ዝግጅት ሲካሄድ ጎን ለጎን ደግሞ የጎንዮሽ ግንኙነቶች አሉ። የሁለትዮሽ ግንኙነቶችን ለማሳደግ የተመቻቸ ነውና ከዚህ አንፃር የጣና ፎረም ያለው አስተዋጽኦ ምን ይመስላል? የጣና መድረክ አንድ የሚታወቅበት ትልቁ ነገሩ ይሄን ነው። ማናቸውም ባለ ብዙ ወገን መድረኮች፣ ውይይቶች ወዘተ እንዴት እድል አላቸው። ጣና ከተመሰረተበት ጊዜ ጀምሮ ከተጀመረበት ጊዜ ጀምሮ አንድ ከፍ ያለ ፋይዳ ያለው ከጣና መድረክ ጎን ለጎን የሚደረጉ የሁለትዮሽ ውይይቶች ናቸው። እጅግ በጣም ችግር ፈቺ የሆኑ ውይይቶች ሁሉ ተደረገውበታል። ትልቁ ነገር ልዩ መልእክተኞች እርስ በርስ የቀድሞ መሪዎችም እንደዚሁ የዓለም አቀፍ ድርጅቶች ተወካዮች እንደዚሁ ከሀገራት ተወካዮችና ከዓለም አቀፍ ድርጅቶች ተወካዮች ጋር የሀገራት ተወካዮች እርስ በርስ ለምሳሌ ኢትዮጵያና ሶማሊያ ውይይት አድርገዋል። ሶማሊያና የአፍሪካ ህብረት ውይይት አድርገዋል። ኢትዮጵያና የቀይ መስቀሉ ማህበር ውይይት አድርገዋል። እንዲህ አይነት ነገሮች አሉ። ለዚህ ድል የሚፈጥር ነው። ይሄ ባለብዙ ወገን መድረኮች ባህሪ ቢሆንም የጣና ዋና ግብ የጣና መድረክ ዋና ግብ በዋናነት ችግሮችን ከመፍታት አንፃር የመሰባሰብ በመሆኑ ለሁለትዮሽ መድረኮችም በማመቻቸት ረገድ ከፍ ያለ ሚና ነበረው። ይሄም ተጠናክሮ የሚቀጥል ይሆናል። አምባሳደር ዘሪሁን አበበ በኢፌዴሪ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል ስለነበረን ቆይታ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም። የዛሬው ዲፕሎማሲያችን ዝግጅት በዚህ ይጠናቀቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።